አብዱላህ ኢብኑ አባስ ኢኒ ኡሂቡ አን አተዘየነ ለምራአቲ እኔ ለምስቴ ቆንጆ መሆን እወዳለሁ ከማ ኡሂቡ አን ተተዘየነ ሊ ምስቴ ለኔ በጣም ተቆነጃጅታ እኔ ዘንድ እንድትቀርብ እንደምፈልገው ሁላ እኔም ተቆነጃቼ ነው መቀርበዋል ይሄ እንግዲህ እኛንም ይመለከት ነው ሲጋራ የሚያጨሱ ወንዶች ሴቶቻቸውን አዛ ነው የሚያደርጋቸው አላህ በገላገለኝ ነው የሚሉት በየቀኑ ጫትም የሚቅሙ ወንዶች እንደዚሁ ነው ጠረናቸው ሴቶች ፍላጎታቸው እንዲጠፋ ቤታቸውን እንዲንጣሉ ነው የሚያደርጋቸው ከእስላም ውጪ ያሉ ሰዎች መጠጥም ይጨምሩበታል ምናልባት የነዛን ሰዎችን ሱና ተቀብሎ ደግሞ እስላም ውስጥም የሚጠጡ የሚቅሙ የሚያጨሱ ወንዶች ሊኖሩ ይችላሉ ይሄ ትልቁ ዙልም ነው ከጧት እስከ ማታ ድረስ አብዛኞቻችን መርካቶ የተለያየ የሥራ መስኮች ላይ እንሳተፋለን እርሻም ላይ ሊሆን ይችላል ሰሃቦች ይሳተፉ ነበር ግን ራሳቸውን ይጠብቃሉ ምስታቸው ጋር ሲቀርቡ ዝም ብሎ በቀልብሳቸው ወይንም ደግሞ ቀላይ በነበረው ጠረናቸው ወደ ምስታቸው አይቀርቡ ራሳቸውን አጽድቶ ጥርሳቸውን ቦርሾ አካላቸው ላይ ያለውን ጠረን በውሃ አጥፍቶ ንጹህ ሰው ሆኖ ነበር የሚቀርቡት እኛም ይሄን ማድረግ አለብን ይሄን ማናደርግ ከሆነ የምስታችንን ሐቅ ከማጥፋትና ከመጣስ የሚቆጠር ነው በተለይ ጫት የሚቀሙ ሲጋራ የሚያጨሱ አባቶች ወንድሞች አላህ ሊፈሩ ይገባል አላህ ዘንድ የተረገሙ ሰው ነው የሚሆኑት ይሄን ያደረጉ ደግሞ ምስቶቻቸው ጀርባ ሰጥቶ ዙሮ ሲተኙ ደግሞ ሽማግሌ ዘንድ ተያይዞ ይቀርባል እሷ ካወራች ይፈታኛል ብላ ይሄንን ነገር መናገር አትፈልግም የሆነ ችግር አለ ትላለች ምንድነው ችግርሽ የሆነ ችግር አለ ምንድነው ችግርሽ የሆነ ችግር አለ ትላለች አረ ችግርሽ ምንድነው የሆነ ችግር አለ ትላለች ከውስጡ የሚወጣው ጠረን አልተመቸኝም ዙሬ መተኛት አልቻልኩም ያቅለሸልሸኛል አይመቸኝም ብትል ይፈታኛል ብላ ስለምታስብ የሆነ ነገር አለ ብቻ ነው የምትለው ይሄ ወንዶች አውቀን ማስተካከል ያለብን ነገር ነው ወደ ቁርአን ወደ ሐዲስ የተመለሱ አባቶች ወንድሞች ያደርጉታል ማለት አይደለም ግን አንዳንዴ በተፈጥሮ የሚመጡ ደግሞ ሽታዎችም አሉ እነዚህንም ማጥፋት አለብን ያፍ ጠረን አለ ሂዶ መታከም አለበት ወይ ጧትና ማታ ደግሞ ብሩሽ መጠቀም አለበት ሽታ የሚያጠፋን ነገር መጠቀም አለበት ሴቶች በጣም ተጨንቁ በጣም ተረብሾ በትዳራቸው ደስተኛ እንዳይሆኑ ማድረግ የለበት ምስቴ ምንድነው የምትፈልገው ምንድነው የሚያስደስታት እንዴት ነው ሰውን ደስ የሚላት የሚለው ነገር እኛም ማድረግ አለብን እኛ እንደምንፈልገው ሁላ ማለት ነው ምስቴ ለኔ ጥሩ እንድትሆንልኝ እንደምፈልገው ሁላ እኔም ለምስቴ ጥሩ ሁኝ መቅረብ ነው የምፈልገው ይላል ጥፍር መቁረጥ መወገድ ያለባቸው አካላችን ላይ ያሉ ጸጉሮችን ማስወገድ ቀን ያልነባቸው ያላበላብ ካለ ያንን በውሃ ማጥፋት አልহামዱሊላህ በአሁኑ ሰዓት ቴክኖሎጂው ረቋል መኝታ ቤት ውስጥ ሻወሮች አሉ አንዳንድ ሰዎች በጣም በዱንያ ቢዚ ከመሆናቸው የተነሳ ቤታቸው ውስጥ የተለያዩ የሚጠቀሙባቸው ነገሮች ይያሉ መርካቶ ከዋሉበት ወይ ቢሮ ከዋሉበት መጥቶ አልጋ ላይ የሚወጡ ወንዶች አሉ ይሄ ተገቢ አይደለም ስራ ቦታ ላይ ከሆንክ ያንን ስራ ትሰራለህ አበቃ ወደ ቤት ስትመጣ ራስን መመለስ ነው ለምስት ጊዜ መስጠት ለልጆች ጊዜ መስጠት ለኢባዳ ጊዜ መስጠት ራስን ማዳመጥ መቻል አለብን ቀን ቢዚ በሆንከበት ነገር መተ ወድቀህ ተኝተህ የምታድርገው ነው ተገቢ አይደለም አንዳንድ ባሎች እንደው መኝታ ቤት አስጠልቷቸው ካለባቸው ጭንቀት አንፃር መጅሊስ ላይ ተኝተው የሚያድሩ ወንዶች አሉ መኝታ ቤት በገባ ከሷ ጋር የሆነ ነገር መፈጸም አልችልም ከሚል ስጋት አንፃር ተገቢ አይደለም ይሄ እንደውም አንድ ሽማግሌ የሆነ ሽምግልና ላይ ገብቶ ምስቱ አቅርቢ ስትባል ማቅረብ አልቻለች አቅርቢ ማቅረብ አልቻለች ማታቁት ነገር አለ ነው የምትለው በኋላ እስኪ አንተ ተናገር ሲባል ይሄው መኪና አለ ይሄው ቤቴ G+2 ነው ይሄው መኝታ ቤታችን ሰፊ ነው እስቲም አለ ሳሙና አለ ያልደረደረው ነገር የለም ደርድሮ ሲጨርስ አፈረጠችው ይሄ የሚጠቅሰው ነገር በሙሉ ወላጆቼ ቤት እኮ ያለ ነገር ነው አለች بمعنى በቃ ጉዳይን እየፈጸመልኝ አይደለም ደካማ ነው ደኢፍ ነው አለች በቃ እኔ ይሄን ፈልጌ አይደለም የመጣሁት ሌላ የምፈልገው ነገር አለ አላሟላልኝም እያለች ይሄ በደንብ ራስን ማዳመጥ ያስፈልጋል አልহামዱሊላህ የስሜት የሻህዋ እንኳን ችግር ቢኖር በአሁኑ ሰዓት አሉ ህክምናዎችን ማድረግ ለምን ሴቶችንም ለዝሙት መገፋፋት የለብንም ለዚህ ነው አብዛኛው ሴቶች ቤት ትዳር አላቸው መኪና አለ የተለያየ ነገር አለ ባሎቻቸውን ቤት አስቀምጦ ባሎቻቸውን ከምንም ሳይቆጥሩ
ሊፕስቲክ ቻፕስቲክ እየተቀቡ መኪና እየያዙ ወርቃቸውና ሞባይላቸውን እያዞሩ ከተማ ላይ የሚዞሩት ምን ፈልጎ ነው? ባላላቸው አይደል እንዴ? ምንድነው የፈለጉት? የሚፈልጉትን ነገር አላገኙ ወይ መሰረታዊ የሆነ በሽታ አለባት እንጂ ትዳር ላይ ያሉ ሴቶች ለምንድን ነው እንደዚህ 30 አይነት ወንድ እንዲያያቸው ራቁታቸውን የሚሄዱት? የሚፈልጉት ፍላጎት አለ። አማ ያ ነገር ቢቀረፈላቸው ለባሎቻቸው ይቆነጃጁ ነበር። እንደፈለጉም ድምጻቸውን ከፍ አድርጎ ባልጮሁ ቲክቶክ ላይም ዩቲዩብ ላይ ቴሌግራም ላይ ፎቶአቸው እየታየ ባልዋለም ነበር። በል እንደውም አንዳንዶቹ ከባሎቻቸው ጋር አብሮ እየሄዱ አይኖቻቸው ያሉት ሌላ ቦታ ነው፣ ሌላ ወንድ ነው የሚያዩት። ይሄ የሚመጣው በመካከላችን ያለውን ነገር ተነጋግረን ካለ መፍታትም ጭምር ነው። ስለዚህ ወንዶች ስራ ቢዚ ሊያደርገን ይችላል፣ የተለያዩ ሐሳቦች ሊኖሩ ይችላሉ። በልክ አድርጎ ለምስትህ የሚገባትን ነገር ማድረስ አለብህ። ለዚህ ነው ያው ሰሃቢዩ አብዱላህ ኢብኑ አባስ ምስቴ ለኔ ቆንጆ ሆና እንድትቀርብ እንደምፈልገው እኔም ለምስቴ ደግሞ ቆንጆ ሆኜ መቅረብን እወዳለሁ። ለምን? لأن الله تعالى يقول الله سلميلا ولهن مثل الذي عليهن بالمعروف على الله የተለያዩ ሁቁቆችን እየተጠቀሰ መጣና ለናንተ ሐቅ እንዳላችሁ ለነሱም ደግሞ በእናንተ ላይ ሐቅ አላቸው አለ አላህ። ዙልም ልትዘልሟቸው አይገባም፣ ድንበር ልታልፉባቸው አይገባም። የሚፈልጉትን ነገር ልታደርጉላቸው ይገባል የሚለው የቁርአን አንቀጽ ስላለ ይሄንም ተገብራለሁ አለ። ለወንዶች በሴቶች ላይ ደረጃ አለው። ወቢማ አንፈቁ ይላል አላህ። በሚያወጡት ወጪ ወንድ ልጅ ይለፋል። ሀገሩን ለቆ ቻይና፣ ዱባይ ወየቀን ስራ ሊሰራ ይችላል። ጥበቃነት ሊሰማራ ይችላል። ሱቅ ላይ ሊቀጠር ይችላል። የተለያዩ ስራዎች ላይ የተለያዩ ፊልድ ላይ ሊሳተፍ ይችላል። ያ ለፍቶ ማምጣቱ መቸገሩ መጨነቁ ደረጃን ያሰጠዋል። إن أكرمكم عند الله أتقاكم إن أكرمكم عند الله أتقاكم ነው አላህ ዘንድ ደረጃ ያለው በወንድነት በሴትነት አይደለም። አላህን በመፍራታችን ልክ ነው። ግን ወንዶች ለምስቶቻቸው ለቤተሰብ ለዘመድ አዝማድ በሚያደርጉት አስተዋጽኦ አንፃር ደረጃ አላቸው ብሏል አላህ። ይሄም ሱረቱ በቀራ 228ኛ ቁጥር ሽሩሁነ ቢልማዕሩፍ ይላል አላህ። በጥሩ ተናኖራቸው ሴቶችን እስር ቤት ሊሆን አይገባውም ትዳር ወይንም ደግሞ የተለያዩ ነጥቦችን እየፈለጉ ማባረር አያስፈልግም። በእናተ የሆነ ሙሲባ ሲደርስባት ቅር እንደሚልህ አንተ ስር ያለችው ሴት በአንተ በደል ሲደርስባት ቆም ብለህ ልታስብ ይገባል። እናትህን፣ እህትህን፣ አክስትህን ልትመለከት ይገባል። ምንም አይነት ለሴት ቦታ የሌላቸው ክብር የማይሰጡ ሴትን እንደ ቆሻሻ የሚቆጥሩ ሚዛለፉ አብሮ መብላት ማይፈልጉ አብሮ መንገድ መሄድ ማይፈልጉ ሴት አላዋቂ ነች ብሎ መጥፎ አይነት ግንዛቤ ያላቸው ወንዶች አሉ። ይሄ ጸያፍ የሆነ ነገር ነው። እሳት ላይ ሊጥልህ የነበረውን ሻህዋ አብርዳለች። ስታያቸው ደስ የሚሉ ልጆችን በአላህ ፈቃድ ሰጥታለች። ማታ ማታ እንቅልፍ እምቢ ብሎ ደግሞ ወዲና ወዲ ስትገለባበት ስታድር የነበረው ነገር ቀርፋለች። በየሻይ ቤቱና በየሆቴል ቤቱ ስትንከራተት የነበረው ነገር ቀርፋለች። 4 ሰዓትና 5 ሰዓት በየካፌው የዞርክ ገብተህ በጨለማ ምትወጥቅ የነበረው ነገር ቀርፋለች። ብዙ ነገሮች አሉ። ይሄን ማሰብ ያስፈልጋል። ቀማሽ የሆነ ወንድና ቀማሽ የሆነች ሴት እስላም ላይ የተረገሙ ናቸው። ግዴታ ካልሆነ ወይንም ደግሞ አብሮ በመኖር መፍሰዳ ማይመጣ ከሆነ ወደ ፍቺ እስላም አይገፋፋም። አብሮ በመኖራቸው መፍሰዳ እንጂ መስላህ የሌለው ከሆነ ነው እስላም በሩን ክፍት ያደረገው። ወአሽሩሁነ ቢልማዕሩፍ አላላ በጥሩ ተናኖራቸው። ስትበላ አብላት፣ ስትለብስ አልብሳት፣ መናገር ስትፈልግ ደግሞ ቁጭ ብለህ አናግራት፣ አዳምጣት በደንብ። ምንድነው የምትፈልገው? ምከራት። ያላህ ነብይ አለይሂ ሰላቱ ሰላም ይመክሩ ነበር ምስቶቻቸው። ሐታ ያላህ ነብይ ከአስር በኋላ ምስቶቻቸውን ዙሮ ሰላም ብሎ ነበር የሚያድሩበትን ቤት የሚመጡት። ጊዜ የሚሰጧቸው ነበር። አረም ምክርም እስከመጣ ይሰሟቸው ነበር። ነብዩ አለይሂ ሰላቱ ሰላም ሐሳብም ይቀበሏቸው ነበር። አንዳንድ ወንዶች አሉ ሴት ደግሞ ምን ታውቃለች አርፈሽ ቁጭ በይ የሚሉ አሉ። ተገቢ አይደለም። ምናልባት ጎዶሎነት ካለባት ምትቾክል ከሆነ መረዳት ማችል ከሆነ አላህን ማትፈራ ከሆነ ነብዩን ማትከተል ከሆነ ቁጭ አርጎ እጇን ይዞ ማስተማር ነው።
ለዚህ ነው የአላህ ነብይ አለይሂ ሰላቱ ሰላም ሁለት ሴት ልጆችን ተንከባክቦ ለትዳር ያደረሰ በጀነት ከኔ ጋር እንዲውኩልናል ነው የአላህ ነብይ ለራሳችን ሴት ልጆች እንዳሉ ለራሳችን እህት እንዳለ ከናትም እንደተገኘ ነው ሁላ ለምናመጣት ሴት ቦታ መስጠት አለብን አንዳንዶቹ ያመጡና አሰቃይቶ አዋርዶ የሚሸኙ አሉ የተከለከለ ነው ይሄ በቁርአን ለኔ አይሆንም ብሎ ከቤት ራሳቸው ፍቺ ጠይቆ እንዲወጡ የሚያደርጉ ወንዶች አሉ ይሄም ከለከለ አላህ ቁርአን ላይ አላህ ውስጥህ ላይ መታስበውን መታልመውን ያቃላ ይመነዳል ምናልባት ጸያፍ የሆነ ዝሙት ላይ መስወጥቅ ከሆነ ከወንዶች ጋር ማዘውተር ምትፈልግ ከሆነ ሳታስፈቅድ ከቤት ምትወጣ ከሆነ ንብረትን ምታባክን ከሆነ የባልን ሐቅ ማጠብቅ ከሆነ የወላጆቹን ሐቅ ማጠብቅ ከሆነ ጸያፍ ተግባር ላይ ምትሳተፍ ከሆነች ከእንደዚህ አይነት ሴት መገላገል ነው ግን ይሄን ሁሉ ተጠንቅቃ የአላህና የነብዩን ሐቅ ጠብቃ የባሏን ሐቅ ጠብቃ ምትኖርን ሴት ጫና ማድረግ የቂያማ ቀን ብዙ ውርደት እንዳለው የአላህ ነብይ አለይሂ ሰላቱ ሰላም ተናግረዋል ፈኢን ከሪህቱሙሁና በጠሏቸው የሆነ ነገር ልጠሉት ይችላልላችሁ አላህ ሁሉም አይወደድም እንግዲህ ከሴት ሴቶችም ከወንዶች ሁሉን 100% እንኳን አይወድም 100% የለም እኮ ንጹህ ጀነት ላይ ነው ያለው የሆነ ፐርሰንት ከተገኘ በቃ አቻችሎ መኖር ብቻ ነው አንተም ከሷ የሆነ ነገር ተወስዳለህ እሷም ተወስዳለች አቻችሎ ያሉ ነገሮችን መተራረም ነው ያለፉ ነገሮችንም ደግሞ በየቀኑ አፕዴት ያያረጉ መወቃቀስም አያስፈልግም ይሄ የጃሂሎች ስራ ነው የአሊሞች ስራ አይደለም የነብያቶችም ስራ አይደለም ያለፈ አልፏል ነብዩ አለይሂ ሰላቱ ሰላም አልኢስላሙ የጁቡ ማቀብለሁ እስላም ከእስልምና በፊት የተሰራውን ነገር ያብሳል ምናልባት አንዲት ሴት ከመስለሟ በፊት የሆነ ጸያፍ ነገር ላይ ወጥቃ ሊሆን ይችላል ሰልማ መታ ካገባሃት በኋላ ድሮ እንዲነበርሽ ማለት አይቻልም በእጅማ የተከለከለ ነው ተውበት አድርጎ የገባን አካል በዛ ተውበት ባደረገበት ነገር በየጊዜው እየቀሰቀሱ መውቀስ ራሱን እንዲያመው ማድረግ የተከለከለ ነው ወተውበቱ ተጅቡ ማቀብለህ አሉ ነብዩ አለይሂ ሰላቱ ሰላም እስላምን ሳታቅ የሆነ ሳያቅ የሆነ ነገር ሊከሰት ይችላል ያ ተውበት ተደርጎ አዳቡ ስርዓቱ ተጠብቆ ከሆነ ድጋሚ እያነሱ መረበሽ አያስፈልግም አንዳንድ ሰዎች ሰው አጠገብ ድምጿን ከፍ አድርጋ ካወራች ሁሉ ያቺን ነገር እያነሳ አዛም ያደርጋል ተገቢ አይደለም በተለይ ወንድ ልጅ ሲተው ነው የሚያምርበት አልመለስም ብሎ ባጢል ላይ የቆየ ሰው ነው እንጂ ሐቅ ላይ የጸና የተመለሰ ተውበት ያደረገን አካል መውቀስ አያስፈልግም ይሁን ነገር ልጠሩት ይችላልላችሁ ويجعل الله فيه خيرا كثيرا على الله الله ደግሞ የተሻለ ብዙ ኸይራቶችን ያደርጋል ሲጋቡ ብዙ ማይፈላለጉ የነበሩ ባልና ሚስቶች አሉ ማይደማመጡ ጭራሽ ማግሌ በየ3 ቀን በየ4 ቀን ሲገባ ልክ በአመቱ አንድ ልጅ ሲወለድ ያ ነገር 50% ይቀንሳል ከዛ ሁለተኛ ልጅ ሲወለድ ደግሞ 75% ይሄድና 25% ይቀራል ከዛ በሶስተኛ አመት ደግሞ 3 ልጅ ሲሆን 100% የነበረው ችግር ይወገዳል ከዛ በኋላ ማንን ማየት ይጀምራል የሚያምረው ልጁን ምታምረው ልጁን የልጆቹን ድምጽ የልጆቹን ውበት ማየት ይጀምራል ይረሳዋል የተሻለ በጣም ብዙ ኸይራቶችን አላህ ያደርግበታል ባልና ሚስቶች ቢጠላሉ ባይግባቡ እሷም እሱም የሚጠሉት ነገር ቢኖር አላህ ደግሞ ብዙ ኸይራቶችን ያደርጋል ምናልባት በምላሷ መጥፎ ከሆነች ቁንጅና ሊኖራት ይችላል ቁንጅና ባይኖራት ደግሞ ጸባያ ቆንጆ ሊሆን ይችላል ምናልባት በውጭ የምታስቸግር ከሆነች ደግሞ ሌላ ነገሯ ደግሞ የባሰ የጎላ ኸይር ያለው ነገር ሊሆን ይችላል አንዱ ካንዱ እያመዛዘኑና እያቻቻሉ መሄድ ነው እንጂ ጉዳዮችን እየለቀሙና ችግሮችን እየለቀሙ ሴቶችን አዛ የሚያደርጉ ወንዶችን አላህ ወቅሷቸዋል ነብዩ አለይሂ ሰላቱ ሰላም ተገቢ እንዳልሆነና መደረግ እንደሌለበት የአላህ ነብይ አለይሂ ሰላቱ ሰላም ተናግረዋል ስለዚህ ያለብንን ነገር አውቀን እስላምን በጥብቅ ጠብቀን ለነሄድ ይገባል ይሄን ማናደርግ ከሆነ በሚቀጥለው ዓለም ከፍተኛ የሆነ ችግር ነው የሚገጥመን ይሄንን አውቀን ደግሞ ጠብቀን ከሄድ እኛም የተባረክን እንሆናለን ስራችን ሁሉ ስኬታማ ይሆናል በተለይ ትዳር ያማረለት ሰው ስራ ቦታው ደስተኛ ይሆናል ከጓደኛው በሚሆንበት ደስተኛ ይሆናል ከወላጆቹ ጋር በሚጨምራት ሰዓት ደስተኛ ይሆናል እሷም ደስተኛ ትሆናለች ልጆቹን በሚያይበት ሰዓት ደስተኛ ይሆናል ምግብ በመታቀርብለት ሰዓት ደስተኛ ይሆናል ፊት ለፊቱ በሚያያት ሰዓት ደስተኛ ይሆናል በመታወራው ሰዓት ደስተኛ ይሆናል ግን ጥሩ ትዳር ካልሆነ መታወራው ወሬ ለንቀት ይመስለዋል የምትጠራው ጥሪ ለመጥፎ ነገር ይመስለዋል ለሷም ሊመስላት ይችላል ይሄ ነገር መወገድና መስተካከል ያለበት ነገር ነው ይሄን አስተካክለን ስንሄድ አላህ ዘንድ ጥሩ ምንዳ እናገኛለን ዘራችንም የተባረከ ይሆናል
አላህ Subhanahu Wa Ta'ala እንግዲህ ሴቶችም የባሎቻቸውን ሐቅ ጠብቆ ወንዶችም የሚስቶቻቸውን ሐቅ ጠብቆ አላህና ነብዩ አለይሂ ሰላቱ ሰላም በሚፈልጉት እስላም በሚፈልገው አይነት ሐቃችንን ቦታው ላይ አድርሰን ወደሚቀጥለው ሀገር የምንሸጋገር አላህ ያድርገን ክፉ ከሆነ ነገር ሁላ አላህ ይጠብቀን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته